ስማ ዓለማችን ላይ ስንት ቢሊዮነሮች ያሉ ይመስላል? ዓለማችን ላይ ስንት ሀብታሞች ያሉ ይመስልሻል? ቢሊዮነር ደረጃ እንቁጠር 100 200 300 ጥቂት ናቸው። ለምን ይመስልሻል? እነዛ ጥቂት ሰዎች ስኬታማ ይሆኑ አንድን ሐሳብ ከሐሳብነቱ አሻግረው ስጋ አልብሰው ማየት ስለሚችሉ ነው። ባለ ራዕይ ስለሆኑ ነው። ምድር ላይ የሌለ ነገር የማይዳሰስ የማይጨበጥ ነገር ሰርቶ እንደሚያመጣ ቀድመው መተለም ማለም ማየት መዳሰስ ማወቅ መረዳት ስለሚችሉ እነሱን ሰዎች ካገኘሻቸው ህልምሽን ለነሱ ንገሪያቸው። ህልምሽን ስጋ ሳይለብስ ያዩታል። ኢማጂኔሽን የሚባል ነገር ለሌላቸው ያስተሳሰብ ድሃ ለሆኑት ህልምሽን እንኳን አልበሽው ሰርተሽው እንኳን አይተው ለሚያጣጥሉት ሰዎች ለምን ትነግሪያቸዋለሽ? ድሃ የሆኑት ለዛ እኮ፣ ዝቅ ያሉት ለዛ እኮ፣ ያልቻሉት ለዛ እኮ። ላልቻለ ሰው ለምን ህልምሽን ታወሪያለሽ? ለማይችል ሰው ለምን ራዕይሽን ታካፊያለሽ? እስክታገኛቸው እነዛን ጥቂቶቹን የተመረጡትን ህልምሽን መሬት ላይ ሳይቆም የሚያዩትን እስክታገኛቸው ምን ያህል ትጓዣለሽ ነው ጥያቄው። ለህልምሽ ምን ያህል ትዋጊያለሽ ነው ጥያቄው። 1000 ጊዜ ትሞክሪያለሽ? 500 ጊዜ ትሞክሪያለሽ ወይ ነው ጥያቄው። ህልምሽን ሰዎች ሳያምኑበት ሲቀሩ እስከ መቃብር እስከ እስትንፋስሽ መጨረሻ እስከ እስትንፋስሽ መጨረሻ ለህልምሽ ትጋደይለታለሽ ወይ ነው ጥያቄው። በጣም ብዙ ሰው ህልም ሳይኖረው ቀርቶ እንዳይመስልሽ ህልሙን ከ3ኛውና ከ10ኛው ሙከራ በኋላ ቆፍሮ እየቀበረ ነው ድህነቱን ተቀብሎ ነው። ካንቺ ሌላ ሰራዊት አለው ህልምሽ። አንቺ በመናብሽ በአይምሮሽ በህሊናሽ ያየሽውን ረቂቁን ህልምሽን ማን ይዋጋለት? ካንቺ ሌላ ሰራዊት አለው ህልምሽ። ካንቺ ሌላ ወታደር አለው ራዕይሽ። ማን ይቁምለት? ማን ያውራለት? ለ300 ሰው ነግረሽ 300 ስላልገባቸው ቆፍረሽ የምትቀብሪው በምን ነው? ህልምሽ ለአንቺ የተሰጠሽ ፈጣሪ አንቺ አይምሮ ውስጥ የቀበረው ህይወት እንድትዘሪበት አብሮሽ እንዳይቀበር ትልቅ ኃላፊነት አለ፣ ትልቅ አደራ አለ። ህልምህን ህልማቸው ከሆኑ ራዕይ ከሚያነቡ ግዘፍ ያልነሳ ህልም ከሚረዱ ሰዎች ጋር ተገናኝተህ ስታወራቸው አንድ ቃል ካፋቸው ይወጣል። እስከ ዛሬ ድረስ የት ነበር? እስከ ዛሬ ድረስ የት ነበርሽ? መሬት በሰንበሌጥ አይቆፈርም ማለት ዶማ ሲያገኝ ግን ጥልቅ ድረስ ይቆፈራል። ሰዎች የሚያጣጥሉትን አይረባም ተራ ነው ውድቅ ነው የሚሉትን ያንተን ሐሳብ እጅግ በጣም የሚፈልገው ደግሞ የሆነ ሰው እያለ እሱን እስክታገኘው ድረስ ትሄዳለህ ወይ ነው ጥያቄው። በጣም የሚፈልገውን ሰው እስክታገኝ ድረስ ትጓዛለህ ወይ ነው ጥያቄው። እነዛ ህልም ያልገባቸው ሰዎች ከተሳካልህ በኋላ ራስ እኮ አንተ መሆንህን አያውቁም። መጥተው ይሰለፋሉ፣ ተሻምተው ይገዛሉ። ልፋ ያለው በህልሙ ዳውን ላይ ይሸከማል ሲባል ሰምተሃል? ልፋ ያለው ባለ ድርጅት መሆን ሲችል መጥቶ ይሰለፋል። ህልም እውን ከሆነ በኋላ እጁ እስኪላጥ ያጨበጭባል። ህልም እውን ከሆነ በኋላ ጉሮሮ እስኪያብጥ ያፏጭልሃል። ህልም እውን ከሆነ በኋላ ይሰለፍልሃል። 1 ሚሊዮን ሰዎች ቅመምህን ቢያጣጥሩት ህልምህን አይገሉትም። ብቸኛው ህልምህ የሚቀበርበት መርዝ አንተ ቅመምህን ካጣጣልከው። ህልምህ እውን ሲሆን ቅመምህን ጠብቀህ ስትቆይ በመላው ዓለም ሰዎች ተሰልፈው ያንተን ምርት ይጠቀማሉ፣ ያንተን ምርት ይገዛሉ፣ ያጨበጭባሉ። ሰው 1009 ጊዜ ሞክሮ ህልሙን ይኖራል። አንተ ስንት ጊዜ ትሞክራለህ? አንተ 3 ጊዜ ሞክረህ አልሆነም ብለህ ጫት ቤት ነው። አንተ 5 ጊዜ ሞክረህ አልተሳካም ብለህ አረቄ ጀምረሃል። አንቺ 6 ጊዜ ሞክረሽ አልሆነም ብለሽ በረሃ ላይ ባህር ላይ ስደት ላይ ወጥተሻል። አንዳንዱ ምነው ምናምን ስትለው ጫት ጀምሮ እንደ ስትለው 5 ጊዜ ሞክሬ አይደል? ምንድነው? ለህልም ማን ይቁምለት? ማን ይዋጋለት? ማን ወታደር ይሁንለት? ህልምን ለማይረቡ ሰዎች ስላወራ ህልም አይሰራም ማለት ነው? አይሆንም ማለት ነው? ሰው 1009 ጊዜ ታግሎ ሲያሸንፍ እዚህ ሀገር ቁጭ ብለህ ትበላታለህ፣ ትገዛታለህ። ምርጥ ነገር ነው። ለህልም ስንት ጊዜ ትዋጋለህ? ቅመምህን ለማሳካት እድሜ አይገድብም። ሰው በ65 ዓመቱ ዓለምን ይቆጣጠራል። አንተ በ20 ዓመት ገለምሶ አለ
እያልክ ከሆነ ራስህን ፈትሽ። ሰው በ80ና በ90 ዓመቱ ዓለም ላይ ይንደላቀቃል። አንቺ ገና በ30 ዓመትሽ ፓስፖርት እንትን ብዬ ቪዛ የሚመጣልኝ ሰው ታውቃለህ እያልሽ ከሆነ ራስሽን ፈትሽ። ባለሽበት ህልምሽን እውን ለማድረግ እድሜም ገንዘብም መከራም ችግርም ፊትሽ ሊቆም አይችልም። በህልምሽና በአንቺ መካከል በስኬትሽና በአንቺ መካከል ያለው ብቸኛ ወዳጅም ሆነ ጠላት አንቺ ራስሽ ነሽ።